የሚያስገርም ነገር እግዚአብሔር ያደርግ ነበር። ወየው ጠፋው ነው። እኛ ትኩረታችን መሆን ያለበት ግነቱን ግን እንቀንሰው። አሁን ነገር እየተመታ ያለውም እንደዛ ስለሆነ ማለት ነው። እኛ እኮ እናስደልቃለን በጭብጨባ ብልጥ የሆነ አገልጋይ ግን ምንድነው እያደረጋችሁ ያላችሁት? እኛ እኮ ሰበብ ነው የምንፈልገው። በእውነት አናጋንን። ረጅም መሄድ የሚፈልግ አገልጋይ ግን ክብሩ ለእግዚአብሔር መስጠት አለበት። ከዛ በቃ እርግጠኛ ነኝ አንተ አማልክት ነህ እያሉት አናጋንን። በቃ በትዕቢት የተመቱት በዛ ምክንያት ነው። በጭንቅ አስተዋቸው። አሰራሩ ፈውሱ እሱ ላይ አይደለም፣ ከፈውሱ በኋላ ነው። እኔ የማልጠቅም ባሪያ ነኝ። ይሄ የመጨረሻው ዘመን ነው። እግዚአብሔር የሚያከብሩትን ይፈልጋል። ለዚህ እኮ ነው የኤሊ ቤት ለዘመናት በትውልድ መካከል እየተቀባበለ እያገለገለ የክህነትን ስራ እየሰራ የመጣ ቤተሰብ ነው የኤሊ ቤተሰብ። የሆነ ቦታ ላይ ግን እግዚአብሔርን አስቀየሙት። የሆነ ቦታ ላይ ግን እግዚአብሔር መንገዳቸው ላይ ቆመ። አገልጋይ ስለሆኑ ከትውልድ ዘመን እየተሸጋገረ የመጣ አገልግሎታቸው ክህነታቸው ስለሆነ አልፈራቸውም። የኤሊ ልጆች አላከበሩትም። የኤሊ ልጆች አላስደሰቱትም። እግዚአብሔር በእነሱ መደሰት አቆመ። እግዚአብሔር በእነሱ መክበር አቆመ። እድል ሰጣቸው፣ ጊዜ ሰጣቸው፣ አልተመለሱም። ታውቃላችሁ፣ እግዚአብሔር በማያከብሩት አይደራደርም። እግዚአብሔር የሚያከብሩትን ያከብራል፣ የሚንቁትን ይንቃል። ችግር የለበትም። አገልጋይ ብንባል አይፈራንም። ተጠሪ የሆነ ስም ቢኖረን አይፈራንም። መሪዎች ብንሆን አይፈራንም። አማኞች ብንሆን ጴንጤ ብንባል እከሌ ብንባል የሆነ ሃይማኖት የሆነ እንትን ውስጥ ብንሸጎጥ አይፈራንም። አምላካችን እንጂ ሎሌያችን አይደለም። ጌታችን እንጂ ተመሪያችን አይደለም። ፈጣሪያችን እንጂ እኩያው አይደለንም። እግዚአብሔር የሚያከብሩትን ያከብራል። ይሄ እግዚአብሔርን የምናከብርበት ዘመን ነው። እግዚአብሔር የክብር ጥያቄ እየጠየቀን ነው። እኔ ክብር እፈልጋለሁ፣ ደግሞ አያፍርም። እግዚአብሔር ይሄን ሲጠይቅ እያፈረ አይደለም። እግዚአብሔር ይሄን ሲያወራን በፍጹም እየተሽኮረመመ አይደለም። እግዚአብሔር ክብር ይፈልጋል። በእውነት ነው የምላችሁ፣ እግዚአብሔር ክብር ይፈልጋል። እግዚአብሔር ከኔ ክብር ይፈልጋል። እግዚአብሔር ከእናንተ ክብር ይፈልጋል። በእውነት እንድናከብረው ይፈልጋል። ይሄ ዓለም ከንቱ ነው፣ ውሸት ነው። የያዝናቸው ነገሮች በሙሉ እኛ ጥለናቸው እንሄዳለን። እነሱም እኛ በሕይወት እያለን አንድ ቀን ይክዱናል፣ ይዘረፋሉ፣ ይሰረቃሉ፣ ይጠፋሉ። እግዚአብሔር ግን ሁሌ ከኛ ጋር ይሆናል። እሱን ማስቀየም ለኛ ነውር ይሁንብን። እሱን ማሳዘን ለኔ ነውር ይሁንብኝ። እሱን ማሳዘን ለእናንተ ነውር ይሁንባችሁ። እግዚአብሔርን መበደል ኖርማል ከሆነብን፣ እግዚአብሔርን መበደል ጤናማ አካሄድ እየመሰለን ከሆነ በጣም አደጋ ውስጥ ነን። እያጠፋን ዝም ካለን እግዚአብሔር ንቆን ይሆን? እያጠፋን እግዚአብሔር ዝም ካለን ትቶን ይሆን? እያጠፋን እንደፈለግን እየሆንን የሚኮንነን ውስጣችን የሚወቅሰን ነገር ከሌለ መጠየቅ መቻል አለብን። እግዚአብሔር ሲወደን ግን እግዚአብሔር ሲወደን ይገስጸናል። እግዚአብሔር ሊያተርፈን ሲፈልግ ያመላክተናል። እግዚአብሔር የሚለው ይሄንን ነው። ክብር እፈልጋለሁ። ልጆቹንን እንደ አባት እናክብረው። እግዚአብሔር የሚያከብሩትን ያከብራል። እግዚአብሔር የሚንቁትን ይንቃል። ቅድስና ለእግዚአብሔር። መጽሐፍ ቅዱስ የሚለው ያንን ነው። ቅድስና ለእግዚአብሔር። ለማንም አንቀደስም። ለመሪዎች አንቀደስም፣ ለአገልጋዮች አንቀደስም፣ ለፓስተሮች አንቀደስም። ማንም ለማንም አይቀደስም። እኔ ለእኔ ልቀደስ አልችልም። ቅድስና ለእግዚአብሔር ነው። ደግሞ ይቻላል። ዓለማዊውን ምኞት የሚያስንቅ የእግዚአብሔር ጸጋ ተገልጧል። ይሄ የመጨረሻው ዘመን ነው። ይሄ የተሟጠጠ ያለቀ ጊዜ ነው። እግዚአብሔር የሚቀደሱትን ይፈልጋል። እግዚአብሔር የሚያከብሩትን ይፈልጋል። መች ወደ ጌታ እንደምንሄድ አናውቅም። መች ኢየሱስ እንደሚመጣ አናውቅም። ሰዓቱን አናውቅም። ቀን ይሁን ሌሊት ይሁን ስንት ሰዓት አናውቅም። ግን ኢየሱስ ይመጣል። ሊያገኘን የሚፈልገው እያከበር ነው። ሊያገኘን የሚፈልገው እያመለክ ነው። ታውቃላችሁ፣ ብዙ ሰው በአፉ እግዚአብሔርን ያመልከዋል፣ በአለባበሱ ያመልከዋል፣ የኳየር ልብስ ይለብሳል፣ የሆነ ሃይማኖታዊ ስርዓት ውስጥ ያልፋል። በልቡ ግን ሊክደው ይችላል።
እግዚአብሔር ያልወደደውን ወደን ሊሆን ይችላል። እግዚአብሔር የጠላውን አክብረነው ሊሆን ይችላል። እግዚአብሔር የናቀውን ከፍ አድርገነው ሊሆን ይችላል። ለዚህ ነው ሳኦል እግዚአብሔር እንደዚህ ያለው አጥፋልኝ ያለው። የእግዚአብሔር ፍላጎት እንዲጠፋ ነው። እሱ ግን የሚወደውን የሰቡ የመሰለውን ወፋፍራሞችን ሸሸገ ይላል። እሱ ስለፈለገ እሱ ስለወደደ፣ እግዚአብሔር ግን ስላልወደደ በመካከላቸው ጥል ሆነ። እግዚአብሔር ተወው። እግዚአብሔር ከሱ ራቀ። ክፉ መንፈስ አገኘው፣ ተሰቃየ። ንግስናውን ግን አልጣለ። ብዙ ሰው ይመስለዋል እያገለገለ እግዚአብሔር አገልግሎቱን ስላልነጠቀው የሆነ ስራ ላይ ፖዚሽን ላይ እግዚአብሔር ተናግሮ እንኳን አምጥቶት ኋላ ግን እግዚአብሔር ሲተወው ከሰጠው ነገር ጋር እንደተወው ሳይገባው ተትቷል። እግዚአብሔር እዛው ያለ መስሎታል፣ ግን አይደለም። እግዚአብሔር ችግር የለበትም። ብንበላ ብንነዳ ምንም ችግር የለበት። እሱ ጉዳዩ አይደለም። በነገራችን ላይ እኔ ሀብታም ሆንኩ ድሃ ሆንኩ እግዚአብሔር ጉዳዩ አይደለም። በፍጹም አማኞች መሸወድ የለባቸው። አሁን አንዱ እነዚህ ሐሰተኛ ነቢያት አንዱ የሚጫወቱ በብዙዎች ምክንያት ይሄ ነው። እግዚአብሔር በረከትና ምንም ጉዳዩ አይደለም። እግዚአብሔር ጉዳዩ ክብሩ ነው። ማንም ዳውን ሀብታሙን የእግዚአብሔር ጉዳይ አይደለም። እውነት ለመናገር ማለት የእግዚአብሔር ትኩረት ክብሩ ነው። የሚያከብሩትን ያከብራል። እኛ እንደምናስበው ክብር መኪና ክብር እንትን ነው ምናምን አንዱን ቆጥረን እሱ አይደለም። እግዚአብሔር ክብሩ አብሮነቱ ነው፣ ፕሬዘንሱ ነው፣ መገኘቱ ነው። የእግዚአብሔር ክብር እሱ ነው። የእግዚአብሔር ክብር መኪና አይደለም። እሱን ማንም ይነዳዋል፣ ሰርቆም ይነዳዋል እኮ አልኳቸው። አጭበርብሮ ጉቦ ሰጥቶ ተቀብሎም ይነዳዋል። የትኛውም እምነት ውስጥ ቢሆን የትኛው እግዚአብሔር ትልቁ ትኩረቱ ክብር ነው። ክብር ይፈልጋል እግዚአብሔር። የሚያከብሩትን ደግሞ ያከብራቸዋል። እግዚአብሔር እኮ ከዮሴፍ ጋር ነበር፣ ጉድጓድ ውስጥ ከዮሴፍ ጋር ነበር ይላል። ጴጢፋራ ቤት ሲቀጠር እግዚአብሔር ከዮሴፍ ጋር ነበር። በሐሰት ሲከሰስ ሲወነጀል እግዚአብሔር ከዮሴፍ ጋር ነበር። እስር ቤት ከዮሴፍ ጋር ነበር። ምን ይሰራል እግዚአብሔር? ይመጥነዋል እግዚአብሔር? እስር ቤት ምን ይሰራል? በእውነት የኛ ክብር የእግዚአብሔር መገኘት ይሁንልን። በቃ በመገኘቱ ይባርከን። በቃ እኮ እሱ ካለ ድፍረታችን፣ ኮንፊደንሳችን ለብሳችሁ ማታመጡት፣ ነድታችሁ ማታመጡት፣ የሆነ ምግብ ቤት የሆነ ሬስቶራንት ገብታችሁ ማታመጡት፣ የሆነ ሀገር ዓለም ሄዳችሁ ማታመጡት ኮንፊደንስ፣ ክብር፣ በቃ ነፃነት፣ መንፈስ ቅዱስ እኮ መገኘቱ እኮ ነው። ማንም ፊት ቆመን ማውራት እንችላለን። ማንም ፊት ንጉስ ቢሆን አስተማሪ ቢሆን ማንም እኔን ሊያሸማቀቀኝ አይችልም። ማንም ማለት ማንም እግዚአብሔር ከኔ ጋር ከሆነ ማንም ፊት መሸማቀቅ አልችልም። አይፈቅድላችሁም። በቃ አትችሉም መሸማቀቅ። ለዚህ እኮ ነው ገባው አለቃው። በቃ እግዚአብሔር ከዮሴፍ ጋር እንደሆነ ገባው። ጥበቡ የተለየ ነው፣ ምልልሱ የተለየ ነው። ግን ተመልከቱ የዮሴፍን እያንዳንዷን ሪያክሽን ተመልከቱ። ለምሳሌ ዮሴፍ መዋሸት አይችልም። ለዚህ ነው ወንድሞቹ የጠሉት። ለምን? ነገራቸውን ይገልጥባቸው ነበር። ለምንድን ነው አንዳንዴ ቤተክርስቲያን ውስጥ ተደጋጋሚ የሆነ በቃ ምንም የማይስቡ የሆነ ነገር ውስጥ ያሉ ሰዎች እንደሆነ እያወቅን መድረኩን ይይዙታል፣ ይለቁላቸዋል። ለመሰላችሁ ከነሱ በጽድቅ የሚመላለሱ ስለሌሉ እኮ አይደለም፣ ግን ይገፏቸዋል። ለምን? የባሰ ነገራቸው ይገለጣል። ለዚህ ነው እኛ ግን እግዚአብሔርን እናክብር። ሳኦል እኮ ዙፋኑን አልለቀቀው። ዮሴፍ እኮ ያ ሁሉ መከራ ሲያልፍበት እግዚአብሔር ከሱ ጋር ያለ ይመስላል አይደለም። ለዚህ ነው እግዚአብሔር ከኛ ጋር የመሆኑ ምስጢር የገንዘብ ያደርጉታል። ኧረ እንደዛ አይደለም። ኖረን አልኖረን ችግር የለበትም። እግዚአብሔር የእግዚአብሔር ትልቁ ሽልማት መገኘቱ። ለዚህ ነው ዮሴፍ እኮ ጶጢፋራ ገረመው። በቃ ከሱ በስተቀር ሁሉን ተወለት። ለዚህ ነው ለሚስቱ የዮሴፍ ምላሾችን እንመልከታቸው ፕሊስ። ዮሴፍ ምንድን ነው ያለው? እንዴ ሁሉ ሰጥቶኛል አለቃዬ አላት። ሁሉ ከኔ በታች ነው ከአንቺ በስተቀር አለ። አያችሁ እግዚአብሔር የሚያከብሩት ይከብራል። በዛ ቤት አገልግሎት ውስጥ ዮሴፍ ግን ማንን ያገኛል? እግዚአብሔር።
ለምን ከሷ ጋር የሆነ ነገር ቢያደርግ ያ ያደረገው ነገር አይደለም ለሱ ስሜት የሰጠው። ለዮሴፍ ትልቅ አይምሮን የያዘው ነገር ምንድነው? ከአምላኩ ጋር ያጋጫል። ትልቁ ጉዳዩ ፈጣሪ ለዮሴፍ ፈጣሪው ነው። ለዮሴፍ ትልቁ ጉዳዩ አልበድለውም ማለት አላሳዝነውም ማለት ይህንኑ ነገር ታዩታል በእያንዳንዱ አካሄድ ውስጥ። የገዛ ቤተሰቦቹ እንኳን ገብተው ጌሴም ላይ መኖር እንኳን ጀምረው ንጉስ ነው፣ ጠቅላይ ሚኒስትር ነው። ነገር ግን ለቤተሰቦቹ ለሚያደርገው ለእያንዳንዱ ነገር እንኳን ፈርዖንን ሄዶ ሲያማክረው ታያላችሁ። በእጅ ላይ ያለው ነው ያለው፣ አርግላቸው ምርጥ የተባለው ነገር ሁሉ ይሁንላቸው ነው ያለው። ወደ ንጉሱ ወደ ፈርዖን ሲገቡ ምንም በቃ እኔ ያለው ምናምን አላለም። የሚገቡበትን ወግና ስርዓት ለቤተሰቡ ሲያስረዳ ታዩታላችሁ። አማኝ እንደዚህ ነው ወገኖች፣ የእግዚአብሔር አገልጋዮች እንደዚህ ነው። ነገሮችን በትኩረት በስርዓት ማድረግ እንዴ ለእግዚአብሔር ክብር ነዋ፣ የኛ ጉዳይ አይደለም። የምናደርገውን ሁሉ ለእግዚአብሔር ክብር ማድረግ ስላለብን ዮሴፍ እንደዛ ነው ያደረገው ከጀምሮ እስኪያልቅ ድረስ። ሃሌሉያ። ሳኦል እኮ ተንከራተተ፣ በቃ ተንከራተተ፣ ተተወ፣ በቃ ተተወ። ዙፋኑ ላይ ነበረ። አሁን ይሄ ሰው ከእግዚአብሔር ጋር ስላለን ዙፋን ላይ ያለው ልትሉ ነው? እግዚአብሔር ከኔ ጋር ስላለን የበላሁት የለበስኩት ምናምን ልትሉ ነው? አይደለም። ምንም ምልክት መገለጫ ሊሆን አይችልም። ቁሳዊ ነገር ለእግዚአብሔር ምኑም ነው። በሺህ ተራራው ያለው ሀብት የሱ ነው። በነገራችን ላይ እኔ አገልጋይ ስለሆንኩ የሆነች ቤት ውስጥ ስኖርኩ እግዚአብሔር ከኔ ጋር የለም ማለት አይደለም። የሆነ ሰው የሆነ እንትን ውስጥ ስላለ እግዚአብሔር ከሱ ጋር አለ ማለት አይደለም። ፎቅ ውስጥም ሆኖ ካንተ ጋር ሊኖር ይችላል። በጣም ብዙ ሀብት ጀት እየኖረ ከእግዚአብሔር ካንተ ጋር ሊሆን ይችላል። እግዚአብሔር የጀቱ ጉዳይ አይደለም። ምን አገባው? አትበልጠው። ጀት ስላለ አትበልጠው። ኮሳሳ ቤት ስላለ አታንስበትም። እግዚአብሔር ከኛ ጋር የሚሆነው ስናከብረው ነው። ለዚህ ነው ይህን ሀሳብ በብዙ ክፍል የተናገርኩት። እግዚአብሔር የሚያከብሩትን ያከብራል፣ የሚንቁትን ደግሞ ይንቃል። እግዚአብሔር በጣም ከባድ ነገር በዚህ ምድር ላይ ለሰው ልጆች ለፍጥረቱ ከባድ ነገር መራብ አይደለም፣ መታረዝ አይደለም፣ ጉድጓድ ውስጥ መጣል አይደለም፣ በእናንተ ላይ መዋሸቱ አይደለም፣ ጸጋ እያላችሁ መገፋታችሁ አይደለም፣ አለማገልገል አይደለም፣ ደሞዝ መከልከል አይደለም፣ ፊት መነሳት አይደለም፣ መጠላት አይደለም፣ መተቸት መሰደብ አይደለም። ትልቁ ውድቀት እግዚአብሔር ከኛ ጋር አለመሆን። ትልቁ ስብራት እግዚአብሔር ከኛ መሄድ ነው። በተለይ ስፔሻሊ አገልጋዮች፣ ስፔሻሊ የቤተ ክርስቲያን መሪዎች፣ ስፔሻሊ ቤተ ክርስቲያን በስሙ የተጠራችው ቤተ ክርስቲያን ማለት ነው። ትልቁ ስብራት እግዚአብሔር ከኛ ጋር አለመሆኑ ነው። ትልቁ ምልክቱም እኛ እሱን አለማክበራችን ነው። እግዚአብሔርን አለማክበር ትልቅ ለኛ ስብራታችን ነው። ምንዳችን ደግሞ እሱን ማክበር። በቃ እግዚአብሔርን ካከበር ነው ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል? እግዚአብሔር ከኛ ጋር ከሆነ ማን ነው የሚቃወመን? የኤሊስ ቤት እኮ አመጣጡን አስቡት እስቲ። በቃ መጣ እኮ የኤሊ ቤት በክብር የመጣ እኮ ነው። እስከ ኤሊ እኮ ብትመለከቱት በክብር የመጣ ነው። የሌዊ ቤተሰብ እኮ ነው። ሌዋውያን ናቸው። ማጠን ይችላሉ፣ ማረዱን ይችላሉ፣ ስርዓቱን ያውቃል። እንደዛ ነው ኤሊ ያረጀው፣ እንደዛ ነው ያረጀው። እግዚአብሔር እኮ ኤሊን ብሌም አላደረገውም በልጆቹ ምክንያት እንጂ። ዛሬ እኮ ቤተክርስቲያን የመጣችው መንገድ እኮ አለ። ዛሬ በየትኛው ትውልድ ነው እግዚአብሔር የኢትዮጵያን ቤተክርስቲያን ብሌም እያደረገ ያለው? የቱ ጋ ነው ክብር የለቀቀው? የቱ ጋ ነው ኢካቦድ እየሆነብን ያለው? በጣም ማወቅ አለብን። ስፔሻሊ አገልጋዮች፣ ስፔሻሊ መሪዎች ቦታውን እስከያዝን ድረስ፣ እዛ ቦታ ላይ እስካለን ድረስ እኛንን ተጠያቂዎቹ፣ እኛንን ተሰባሪዎቹ። ለዚህ ነው የኤሊ ልጆች ምክንያት ሆኑ ለዛ ሀረግ መቋረጥ። እግዚአብሔር እኮ ማለ በቃ አለ፣ ከቤት ከዚህ በኋላ ካህን አይነሳም አለው። ከዚህ በኋላ ክህነት ካንተ ቤት ተወገደ አለው። በጌታ በኢየሱስ ስም ተሰበረ፣ ተቋረጠ። አይመስልም አይደል? አንዳንድ ነገር የሚቋረጥ የሚወሰድ ምናምን አይመስለንም አይደል? ግን ነው ይወሰዳል። ብዙ ሰው አሁን አይ እንደዚህ አረ
እግዚአብሔር በጸጋው አይሰሰትም፣ እንደዚህ አይሆንም ምናምን ይላል እና እያሾፍን እንኖራለን። እግዚአብሔርን እያሰደብነው እንኖራለን። እግዚአብሔር ፈቃደኛ ይመስላችኋል ለመሰደብ? እንኳን እግዚአብሔር እኔ መሰደብ አልፈልግም። ለዚህ እኮ ነው በተለያዩ ሶሻል ሚዲያዎች ላይ እግዚአብሔር ቤት ውስጥ ለሚሆኑ በእግዚአብሔር ሐሳብና ዕውቀት ላይ በሚሰሩ አንዳንድ አስቀያሚ ነገሮች እኛ እንኳን እንቆጣለን፣ እኛ እንኳን እንበሳጫለን። ለምን እንላለን? እኛ እንኳን ማለት ነው እኛ እንኳን ክብር ገብቶ እግዚአብሔር በጣም የሚፈልገው ነገር ክብር ነው። የኤሊን ቤት ዘር ሐረግ አቋረጠው እግዚአብሔር ማለት ከዚህ በኋላ ከዘርህን ያለው እግዚአብሔር አልፈልግም፣ የሚያጥንልኝን አልፈልግም ማለት እግዚአብሔር። ግን ተመልከቱት፣ ዝቅ ያለ የሚመስል ቤተሰቡ አጠገቡ ኤሊ ነው። ሳሙኤል ግን እግዚአብሔር እይታ ውስጥ ሲያየው ምን አለ? በታችን ያለ የሚመስለው ግን እግዚአብሔር ምን እንዳለው ታውቃላችሁ? ለኤሊ በተናገረው ንግግሮች ውስጥ በዛ ሐሳብ ውስጥ አንድ ትልቅ ቁም ነገር እግዚአብሔር ተናግሮ ነበር። ምንድን ነው ያለው እግዚአብሔር? የታመነን ካህን ለራሴ አስነሳለሁ አለ እግዚአብሔር። የታመነ ካህን ምልክቱ ምንድን ነው ብላችሁ በሳሙኤል አገልግሎት ውስጥ እያንዳንዷን ፉት ስቴፑን ተከትላችሁ ብትሄዱ ሳሙኤል ተጠንቅቆ አድርጎ ያለፈው ነገር ምንድን ነው ብትሉ ከኤሊ ልጆች ከኤሊ ቤት ተምሮ ተግብሮት በጣም የሚገርም ነው። ሳሙኤል እያንዳንዱ ፉት ስቴፑን ብትመለከቱ እግዚአብሔርን አክብሮ ነው ያለፈው። ልክ ሳኦል በሳተባቸው ሁኔታዎች እንኳን ሲስት አትመለከቱም። እግዚአብሔር እንደፈለገው ሲያደርግ ነው የምትመለከቱ። ለዚህ ነው እግዚአብሔር ሳሙኤልን ወደደው። ካህን ነበረ፣ ነቢይ ነበረ፣ መሪ መስፍን ነበረ። ሳሙኤል አስደናቂ አገልግሎት አገልግሎ ነው ያለፈው። በጣም የሚገርመው ግን እዚሁ ቤት ላይ ደግሞ እንደገና ታሪክ ራሱን ሲደግም ህዝቡ ሰበብ ሲያጣ እንደ አሕዛብ እንኖር ንጉሥ እንፈልጋለን ብለው ይህንን ኢሹ ሲያወራጩት ከኖሩ በኋላ እዛ እስራኤል ውስጥ ሰበብ አግኝተው መውጊያ ያደረጉት ነገር ምንድን ታውቃላችሁ? የሳሙኤል ልጆች ምናምንቴ ሆነው ተገኙ። በጣም የሚገርም ነው። እዛ ጋር እግዚአብሔር ፌቨር አላደረገም። የሳሙኤል ልጆች ናቸው አይ ምናምን ብሎ ሸፍኖ አላለፈም። በቃ ከዛስ አንተ አርጅተሃል ልጆችም ብለው ነው ሰበብ አድርገው የተነሱ። እግዚአብሔር ግን እውነቱን ስለሚያውቅ ምናል አንተን አይደለም የናቁት አሉት። አንተ በህይወት አለ መቀጠል ትችል ነበር፣ ነገር ግን ሰበብ አገኙ አለ እግዚአብሔር። በቃ አይገርምም? እግዚአብሔር መክበር እስካለበት ለእድሜያችሁ ድረስ መክበር የሚፈልገው ስላለባበስ፣ ስለሌላ ነገር፣ ስለምንም አይደለም። ለዚህ ነው አሁን ሐሰተኛ ነቢያት የምንላቸው ምልክታቸው አንዱ ይሄ ነው። ሊዘንጥ ይችላል የሆነ መልእክት ማንም ይሁን የትኛውም ማንም እኔም ቢሆን ማንም ይሁን ትልቁ መገለጫችን ይሄ ነው። በቃ የስህተት የሐሰተኝነት ትልቁ መገለጫ ይሄ ነው። እግዚአብሔርን ከእንትን ጋር ማገናኘት፣ እግዚአብሔርን ከፈውስ ጋር፣ እግዚአብሔርን ከቁስ ጋር፣ እግዚአብሔርን ከሆነ ብዛት ጋር፣ እግዚአብሔርን ከሆነ ነገር ጋር ማገናኘት። በነገራችን ላይ በዚህ ዘመን ደጋፊ ማብዛት ምንም ብርቅ አይደለም። ምንም እኔ ለምሳሌ አንድ ዝም ብሎ ተራ ቲክቶከር ቻይና ውስጥ ቢነሳና በኢትዮጵያ ታዋቂ የሆነ ሰው ተነሳ ተብሎ ቲክቶክ ላይ እንትን ቢባል እኩል ተከታይ አይኖራቸው። ቻይና ውስጥ ያለው ተራ ሰው ተከታይ ሊኖር ይችላል ባለው የህዝብ ብዛት ማለት ነው። ዛሬ ዓለም በጣም በዝቷል። 7-8 ቢሊዮን ህዝብ ደርሷል። ከዚህ ውስጥ የሆነ ሚሊዮን 100 ሚሊዮን ህዝብ ስለተከተለን በጣም በቃኛ ስለሰራን ላይሆን ይችላል። በነገራችን ላይ በዚህ ዘመን በፍጹም የማይታጣ ነገር ቢኖር ተከታይ ነው። ምንም ብናደርግ ተከታይ አለ። የሆነ እምነት መሰረትኩ ብሎ ቢነሳ ተከታይ ያገኛል። እሱን የሚመስል ማት ሰው ስለሚኖር ማለት ልክ ነው ማለት ግን አይደለም። ብዙ ሰው በመከተል ቢሆን እኛ ከጌታ ከኢየሱስ ክርስቶስ እንበልጣለን። ይህን ያህል ህዝብ በዘመኑ አልተከተለውም። የሱን ያህል ተጽዕኖ ግን የታዘዛችሁትን ሁሉ ባደረጋችሁ ጊዜ ኢየሱስ ነው ይሄን ቃል የተናገረው። የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል በሉ አላቸው። ሉቃስ 17 ከቁጥር 7 እስከ 10 እኔ የማልጠቅም ባሪያ ነኝ። በቃ